ለሰው ልጅ የቤተሰብ ያክል ቅርበት ያላቸውና በጥሩ ልባቸው የሚታወቁት ውሾች በዓለማችን ብዙ አይነት ዝርያዎች እንዳሏቸው ይታወቃል። አንዳንድ የውሻ ዝርያዎችም ለየት ያለና አስገራሚ ተፈጥሮን በመያዛቸው አነጋጋሪ ይሆናሉ። በዛሬው ቪዲዮ በዓለማችን ላይ ያሉ እጅግ ግዙፍ የሆኑና የተለየ ተፈጥሮ ያላቸውን አስገራሚ የውሻ አይነቶች የማስቃኛችሁ ይሆናል። አብራችሁን ቆዩ። በመጀመሪያ ቪዲዮን የምንጀምረው ሊዮንበርግ በተሰኘው አስገራሚ ውሻ ነው። ይህ ውሻ ልክ እንደ አብዛኞቹ ውሾች ሁሉ መጫወት የሚወድና ቤተሰባዊ ስሜትን የተላበሰ ሲሆን ያለው ግዝፈት ግን በርካቶች ከአንበሳ ጋር እንዲያመሳስሉት አስገድደዋል። እጅግ ኃይለኛ የሆነው ይህ ውሻ ለወዳጆቹ እንጂ በጠናትነት ለሚያያቸው በሙሉ አውሬነቱን በዛው ልክ ነው። ታዲያ ይህንን ግዙፍ ውሻ ማሳደግ ለሁሉም የተፈቀደ ነገር አይደለም። ውሻ መመገብ፣ መንከባከብና ማሰልጠን እጅግ ብዙ አቅም የሚጠይቅ ሲሆን ይህን ሁሉ በትዕግስት የሚያልፉ ሁሉን አሟልተው ውሻውን የሚያሳድጉ ጥቂቶች ናቸው። ሊዮንበርግ እስከ 80 ሜትር የሚረዝም ቁመት ያለው ሲሆን በአማካይ ከ45 እስከ 77 ኪሎ ግራምም ሊመዝን ይችላል። አስቡት እንግዲህ ለኩንታል ርብ ጉዳይ የሆነ ውሻ ሲከመርባችሁ አያድርስባችሁ ያልኩ ወደ ቀጣዩ አልፋለሁ። ገና ሲያዩት ራስታ የሚመስለው ይህ ውሻ በብዙዎች ዘንድ ተወዳጅና ተመራጭ እንደሆነ ይነገርለታል። ከባለቤቱ ኢኮኖሚ ቀድሞ በሚያድገው ጸጉሩ የሚታወቀው ይህ ውሻ በጥቂት ሳምንታት ውስጥ አይኑን ጭምር እስኪጋርደው ጸጉሩ እንደሚያድግ ይታወቃል። ታዲያ አሳዳጊዎቹን በተመሳሳይ መልኩ ጸጉራቸው የሚያድግባቸው በጎች በሚከረከሙበት ማሽን በየጊዜው የዚህን ውሻ ጸጉር ማስቆረጥ ዋነኛው ስራቸው ነው። የሃንጋሪው ኮሞንዶር በመባል የሚታወቀው ይህ ውሻ በአማካይ ከ65 እስከ 80 ሴንቲሜትር የሚረዝም ቁመት ያለው ሲሆን እስከ 50 ኪሎ ግራምም የሚመዝን ክብደት ይኖረዋል። በቀጣይ የምንመለከተው የዓለማችን ግዙፍ ውሻ ደግሞ ከወደ ጃፓን መገኛውን ያደረገው አኪታን ይሆናል። ይህ ውሻ በጃፓን እንደተገኘ የሚነገር ሲሆን በዓለም አቀፍ ደረጃ ዝነኛ እንዲሆን ያደረገው ደግሞ ሆሊውድ ያመረተው አንድ ፊልም እንደሆነ ይነገራል። ብዙዎቻችንን ለውሻ ያለንን ምልከታ የቀየረውና አሳዳጊውን ለ9 ዓመታት አየር ማረፊያ ጋር ቆሞ የጠበቀው ውሻን የሚያሳየው አሳዛኝ የሆነው ሃቺኮ የተሰኘው ፊልም ይህንን ውሻ በዓለም አቀፍ ደረጃ ተወዳጅና ዝነኛ እንዲሆን አድርጎታል። ይህ ውሻ ከሌሎቹ በተለየ መልኩ አሳዳጊውን የሚጠብቅበትና ለጥቃቶች ምላሽ የሚሰጥበት ፍጥነት ተመራጭ የሚያደርግ ሲሆን በተለይም ደግሞ ብቻቸውን የሚኖሩ ሰዎች አኪታን ምርጫቸው ሲያደርጉ ይስተዋላል። ይህ የውሻ ዝርያ በአማካይ ከ61 እስከ 70 ሴንቲሜትር የሚረዝም ቁመት ያለው ሲሆን ከ40 እስከ 52 ኪሎ ግራም የሚመዝነው ክብደቱ ደግሞ ግዙፍ ሆኖ እንዲታይ ያደርገዋል። ይህ የውሻ ዝርያ መነሻውና መሰረቱን ለማጥናት በተደረገው ሙከራ የዝርያው ጥንስስ ወደ 17ኛው መቶ ክፍለ ዘመን የሚመልሰን ሲሆን ባለው ቁመናና ጡንቻዎቹ ከሌሎቹ ተለይቶ እንዲታወቅ አድርጎታል። ከዚህ በተጨማሪም ይህ ውሻ ነገሮችን የማነፍነፍ አቅሙ፣ እይታውና አዳኝነቱ ተመራጭ የሚያደርገው ሲሆን መለሎ ቁመቱ ደግሞ የውሾች ኮሎኔል እንዲመስል አድርጎታል። በሌላም በኩል በሰዓት እስከ 60 ኪሎ ሜትር የሚሮጥበት ፍጥነት እንዳለውም ይነገራል። እንደ ቁመቱ የተጋነነ ክብደት የሌለው ይህ ውሻ በአማካይ ከ42 እስከ 52 ኪሎ ግራም ሲመዝን ቁመቱ ደግሞ ከ75 እስከ 87 ሴንቲሜትር ይረዝማል። በዚህ አቋሙ አንዳች አደጋን ካሸተተ ከቤት እንስሳነት ወደ አውሬነት ሲቀየር መፈናፈኛ እንደሚያሳጣ ጥርጥር የለውም። እነዚህ ውሻ ዝርያዎች በዓለማችን ከሚገኙ ረዥም ውሾች መሃል ከፊት የሚቀመጡ ቁመተ ሎጋ ውሾች ናቸው። ታዲያ ይህንን ተከትሎ በታሪክ ወደ ኋላ ሄደን ስንመለከት እነዚህ ውሾች በበርካታ ጦርነቶች ላይ እንደተሳተፉ የሚያመላክቱ መረጃዎችን እናገኛለን። በውጊያ መሃል በፈረስና በሰረገላ ላይ ያሉ የጠላት ወታደሮችን ዘለው በንክሻ ማውረድ እንደ አብዛኞቹ ወታደሮች ግዳይ በመጣል በበርካታ ድሎች ላይ በኩላቸውን አበርክተዋል። እነዚህ የአይሪሽ ውሻዎች ካላቸው ቁመና እንዲሁም ከተፈጥሮ ጋር በተገናኘ አሳዳጊዎቻቸውን በሚገባ ተንከባክበው ይጠብቋቸውና በተለያዩ የአደንና ሌሎች የእንስሳት ውድድሮች ላይ ተሳትፈው ከዚህ ቀደም ዝርያዎቻቸው በጦር አውድማዎች ላይ የፈጸሙትን ጀብድ አሁን ደግሞ የተለያዩ ውድድሮችን በማሸነፍ አሳዳጊዎቻቸውን መልሰው ይጠቅማሉ። በጸባያቸው እጅግ ቤተሰባዊ የሆኑት እነዚህ ውሾች ለሕፃናት እንዲሁም ለሌሎች እንስሳት የተመቸ ጸባይ እንዳላቸውም ይነገራል። 85 ሴንቲሜትር እና 55 ኪሎ ግራም የሚመዝኑት እነዚህ ውሾች ከግዝፈታቸው አንጻር ለአደንና ለጥበቃ ስራ ተመራጭ የመሆናቸው ነገር አናሳ ቢሆንም ከፍተኛ ተወዳጅነት ግን አላቸው። በዓለማችን ከሚገኙ ግዙፍ ውሾች መሃል በቀዳሚነት ከሚጠቀሱት መሃል አንዱ የሆነው ይህ ውሻ ጀንትሉ ግዙፍ ውሻ በሚል ቅጽል ስም ይታወቃል። መጀመሪያ አካባቢ የዱር ከርከሮን ለማደን ተመራጭ የነበረው ይህ ውሻ አሁን ላይ ግን በግለሰቦች ተመራጭ የሆነ የቤት ውሻ መሆን ችሏል። ከህፃናት ጋር ተግባቢ፣ ተጫዋችና ቤተሰባዊ ጸባይ ያለው ይህ ውሻ ካለው ግዝፈት ጋር በተያያዘ በቤት ውስጥ እሱን ማኖር ከባድ ሲሆን አሳዳጊዎች ረዘም ያለ ጊዜ የሚፈጅ ስልጠና ለመስጠትና ከሚኖርበት ስፍራ ጋር ለማላመድ ይገደዳሉ። በርዝመታቸው ከዓለማችን ውሾች ከፊት የሚቀመጡት እነዚህ ዝርያዎች በአማካይ እስከ 110 ሴንቲሜትር ድረስ እንደሚረዝሙና እስከ 75 ኪሎ ግራም እንደሚመዝኑም ይነገራል።
ይህ ውሻ ዝርያ ጀግናና ቆራጥ የሚባሉ እንስሳት ምልክት ሲሆን ለአሳዳጊዎቹ አሊያም እንዲጠብቅ ለታዘዘው ቦታ እስከ ሞት ድረስ በመፋለም መስዋዕትነትን እንደሚከፍልና ታማኝነቱን ለማሳየት ከፍተኛ ዋጋ እንደሚከፍልም ይነገራል። በሀገረ ሃንጋሪ መገኛው እንደሆነና አስቀድሞ የቀንድ ከብቶችን የመጠበቅ ስራ ይሰራ እንደነበር የሚነገርለት የውሻ ዝርያ አሁን ላይ በዓለማችን ብዙ ሀገራት ውስጥ ይገኛል። አስፈላጊውን ክብካቤና ክብርን ካገኙ እስከ ሞት ድረስ የሚታመኑት እነዚህ ውሾች ካሏቸው አደገኛ ባህሪ አንጻር ውሻን ለመጀመሪያ ጊዜ የሚያሳድጉ ሰዎች እነዚህን ውሾች እንዳይመርጡ ይመከራል። ከዚህ በተጨማሪም ነፃነት ከመውደዳቸውና እስከ 76 ሴንቲሜትር የሚደርስ ቁመት እንዲሁም 62 ኪሎ ግራም የሚጠጋ ክብደት ስላላቸው ጠባብ ቦታ ያላቸው ሰዎች እነዚህን ውሾች ለማሳደግ ቢመርጡ ነገሮች ከባድ እንደሚሆንባቸው ይነገራል። በታሪካቸው መጀመሪያ አካባቢ ለአርብቶ አደሮች ላሞችና በጎች ይጠብቁ እንደነበር የሚነገሩላቸው እነዚህ ዝርያዎች አሁን ላይ ቤተሰብና ንብረትን ለመጠበቅ ተመራጭ ውሾች ናቸው። በተለይም ደግሞ የፀጉራቸው ቀለም ከበጎች ጋር ተመሳሳይ መሆን አዳኝ በጎችን ለማደን ሲመጣ እንዳያቸውና እነሱን በቀላሉ ጥቃቱን ለመከላከል ይረዳቸዋል። ታዲያ በዚህ ደረጃ ጥበቃ መስጠት ቢችሉም ያልሰለጠኑ የዚህ ዝርያ ውሾች በዚህ መልኩ ጥቅም እንዲሰጡ ማሰልጠን ደግሞ እጅግ አስቸጋሪ ስራ እንደሆነም ይነገራል። ለዚህ ምክንያቱ ደግሞ 75 ኪሎ ግራም የሚመዝነው ክብደታቸውና 80 ሴንቲሜትር የሚረዝመው ቁመታቸው እንደሆነ ግልጽ ነው። ከለመድነው የውሻ ሳይዝ አንጻር የሰማይ ስባሪ ከሚያክል ውሻ ጋር እንኳን ለማሰልጠን መታገል ይቅርና ሊነክሰን ቢሞክር መሮጥ ራሱ አስቸጋሪ ነው። በመጨረሻም የምናነሳው ውሻ አስቀድሞ ለጦርነት ተመራጭ እንደነበር የሚነገርለት አስፈሪው ማስቲፍ የተባለው ውሻ ነው። በዝርያም ሆነ በእድሜ ቀዳሚ እንደሆነ የሚነገርለት የግዙፍ ውሻ እስከ 90 ሴንቲሜትር የሚረዝም ቁመትና እስከ 120 ኪሎ ግራም የሚመዝን ክብደት እንዳለው ይነገራል። ይህንን የሚያህል ውሻ ከፊት ያሳየኝ ብሎ መጸለይ አሁን ነው እንግዲህ። ታዲያ እጅግ አስገራሚው ነገር በዚህ ግዙፍ ተክለ ቁመና ላይ እነዚህ የውሻ ዝርያዎች ከአሳዳጊዎቻቸው ጋር ያለው ግንኙነት ሲሆን አብዝተው ጨዋታን የሚመርጡና ቤተሰባዊ ስሜታቸውም ከፍ ያለ እንደሆነ ይነገራል። እባካችሁ ቁመታቸው አጭር የሆኑ ሰዎች እነዚህ ውሻ ለማሳደግ እንዳሞክሩ እያልኩ የዕለቱን ቪዲዮን ጨርሳለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ዮርዲ ነበርኩ። ሰናይ ጊዜ